አያችሁ ለእግዚአብሔር ብሎ የሚሰራ ሰው ለእግዚአብሔር ይቀናል። ቅዱስ ጳውሎስ ከሌሎቹ ፈሪሳውያን የሚለየው አንድ መሰረታዊ ነገር አለ። በኋላ ወደ ሐዋርያነት የሚያመጣው ነው። ቅዱስ ጳውሎስ ለጥቅሙ አልሮጠም። ተመልከቱ ክርስቲያኖች፣ በጣም መሰረታዊው ነገር ነው። አገልግሎታችን ላይ ድካማችን ላይ ውጣ ውረዳችን ላይ ዛሬ ኮሚቴዎች ልትኖሩ ትችላላችሁ። በየቦታው ያለ ለቤተክርስቲያን የሚሮጥ ሰው ብዙ ሰው አለ። ግን መርምረው አገልግሎታችን መርምረው ለምንድን ነው ድካማችን ውጤት የማያመጣ? ለምንድን ነው ፍሬው የራቀ? ለምንድን ነው ታዲያ እዚህ ለአንዱ ቤት የሚሮጠውና እዛ ለሌላው ቤት የሚሮጠው ለምን ይጋጫል? ምናልባት ለቤተ ክርስቲያንና ለእግዚአብሔር በመስራት ሰበብ የእግዚአብሔርን ፈቃድ እየተቃወምን እንዳይሆን ሰጋራለ። አሁን እኛ እናስብልህ ነው የምንለው። እግዚአብሔር እኛ እናቅድልህ፣ እኛ እንዲህ እንዲሆን እንፈልጋለን፣ ቤተክርስቲያን እንዲሆን ማየት እንፈልጋለን። በጣም ብዙ ሰው አለ። በስመ አብ ወመንፈስ ቅዱስ ክቡር አባታችን በዚህ ያላችሁ ሁላችሁም አባቶች፣ ወንድሞች፣ እናቶች፣ እህቶች እንደምን ዋላችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። ወደ ባህሪ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ዛሬ ለእግዚአብሔር መልካም ፈቃድ የምንማማርበት የትምህርታችን ርዕስ ከእርሱ ጋር አብረን የምንሰራ ነን በሚለው ኃይለ ቃል ላይ ነው። ቃሉ የሚገኘው አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 ላይ ነው። ቁጥር 5 ጀምሮ ወይም ደግሞ ቁጥር 5 ጀምሮ በንባብ አሰማችኋለሁ። ቁጥር 1 ጀምሮ ባነባው ይሻል ይመስለኛል። ለነገሩ ሙሉ መልዕክቱ ትደረጉት ስልክ ባለሙያዎችን ሆኑ ሳይለንት አድርጉና እኔም ወንድሞች ሆይ የሥጋ እንደመሆናችሁ በክርስቶስም ሕፃናት እንደመሆናችሁ እንጂ መንፈሳውያን እንደመሆናችሁ ልናገራችሁ አልቻልኩም። ገና ጽኑ መብል ለመብላት አትችሉ ነበርና ወተት ጋትኋችሁ። ገና ሥጋውያን ናችሁና እስካሁን ድረስ ገና አትችሉ። ቅናትና ክርክር ስለሚገኝባችሁ ሥጋውያን መሆናችሁ አይደላችሁምን? እንደ ሰው ልማድስ አትመላለሱምን? አንዱ እኔ ጳውሎስ ነኝ፣ ሁለተኛውም እኔ አጵሎስ ነኝ ቢል ሰዎች ብቻ መሆናችሁ አይደለምን? አጵሎስ እንግዲህ ምንድን ነው? ጳውሎስስ ምንድን ነው? በእነርሱ እጅ ያመናቸው አገልጋዮች ናቸው። ለእያንዳንዳቸው ጌታ እንደሰጣቸው ያገለግላሉ። እኔ ተከልሁ፣ አጵሎስም አጠጣ፣ ነገር ግን እግዚአብሔር ያሳድግ ነበር። እንግዲያስ የሚያሳድግ እግዚአብሔር እንጂ የሚተክል ቢሆን ወይም የሚያጠጣ ቢሆን አንዳች አይደለም። የሚተክልና የሚያጠጣ አንድ ናቸው። ነገር ግን እያንዳንዱ እንደ ራሱ ድካም መጠን የራሱን ደመወዝ ይቀበላል። የእግዚአብሔር እርሻ ናችሁ፣ የእግዚአብሔር ሕንፃ ናችሁ፣ ከእርሱ ጋር አብረን የምንሰራ ነንና ይላል። ስለ ቃሉ የእግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። እንደሰማችሁት ቅዱስ ጳውሎስ በቆሮንቶስ ላሉ ምዕመናን በጻፋት በመጀመሪያዊቱ መልእክቱ ላይ በዚህ የሚያሳስባቸው የቆሮንቶስ ክርስቲያኖች ራሳቸውን እንደ ጥሩ ክርስቲያኖች የሚያስቡ ከዚያም በላይ ደግሞ ራሳቸውን እንደ አዋቂ ጭምር የሚያስቡ ነበሩ። ከዚህ የተነሳ ነው እንግዲህ እርስ በርሳቸውን እስከሚከፋፍል ነገር ድረስ የሄዱት። የተገነዘቡት የተረዱት በእነሱ አይምሮ፣ በእነሱ እውቀት፣ በእነሱ ሀሳብ ውስጥ ያለውን ነገር አምነው ለመጨረሻ ትክክለኛ ነገር ቆጥረው ሀሳብ ይሰጡ ስለነበረ ነው የተከፋፈሉት። እንዲህ ያለው መንፈስ
ቅዱስ ጳውሎስ የሚቃወሙ እና ሀሳባቸው ስለ ቤተ ክርስቲያን ሁሉም ያስባሉ፣ ስለ ደህንነታቸውም ያስባሉ፣ ስለ አገልግሎትም ያስባሉ። እውነቱን ለመናገር ግን ሀሳባቸው ደግሞ ትክክል አይደለም። ምንም ያህል ለእግዚአብሔር ቢያስቡ፣ ምንም ያህል ለቤተ ክርስቲያን ቢያስቡ፣ ቢቆረቆሩ መቆርቆራቸው ብቻውን ሀሳባቸው ትክክለኛ ለመሆኑ ማስረጃ መሆን አይችልም። ለዛ ነው አሁን በእኛ ዘመን ያለው ልዩት። ለቤተ ክርስቲያን የማይቆረቆር ሰው ብዙ ሰው አግኝታችሁ ታውቃላችሁ? ብዙዎች ይቆረቆራሉ፣ እንቆረቆራለን አይደል ነው አይደል? ግን አንድ አይነት ሀሳብ መሆን አልቻለም። እንደ አቅማችን እናስባለን፣ እንደ አቅማችን እንቆረቆራለን፣ እንቆጫለን። ከመቆጨት ያለፈ ስሜት ሁሉ አለ። እንዲያውም አንዳንዶቻችን የምንጣላው ራሱ እንዲያውም በመቆርቆራችን ምክንያት ነው አንዳንዶቹ። ስለዚህ ያያችሁ ጸብ ከእውነት ጋር ግንኙነት የለም። ጸብ ከድነት ጋር፣ ጸብ ከቅድስና ጋር፣ ጸብ ከመንፈሳዊነት ጋር ምንም ግንኙነት የለም። እስከ መጣላት የሚያደርሰን ግን እኛ በተረዳነው መጠን የምናስበው ነገር ትክክል ነው ብለን ስለምናምን የቆሮንቶስ ሰዎች የገጠማቸው ይሄ እና ለዚህ ነው ቅዱስ ጳውሎስ ሄደው አጵሎስንና ጳውሎስን ከፋፍለው፣ አጵሎስና ጳውሎስ አልተከፋፈሉ። አጵሎስና ጳውሎስ መካከል ምንም አይነት የሀሳብ ልዩነት የለም። የእርስ በርስ መቀናናትም ሆነ ምንም አይነት ልዩነት የለም። ሰዎቹ ግን በእነርሱ ምክንያት ይጣላሉ። ዛሬም እንደዚህ ያለ ነገር አይጠፋም። ምናልባት ዛሬ ከዚያ ዘመን የሚለየው ቢኖር ጳውሎስና አጵሎስን የምንመስል ሰዎች ብንኖር እኛ እርስ በርሳችንን ጭምር የምንጣላላ ሊሆን ይችላል። እንዲያው ጸቡ ከፍ ሊል ይችላል፣ ሊያድግ ይችላል አለ ምናልባት አሁን ሊጨምር ይችላል። በፊት ግን በእነርሱ ዘንድ ልዩነት የለም። እነርሱ እንደ ስሜታቸው በሚያደምሩ ሰዎች መካከል ግን ልዩነት ነበር። እግዚአብሔር ለሁላችን ማስተዋሉን ያደለ። ለምንድን ነው ሰዎቹ እንደዚያ የሚያስቡት የሚለውን ነገር ብዙ ጊዜ አልፈጅበትም፣ ግን መናገር እፈልጋለሁ። ጳውሎስን ያን ጸጋ የሰጠው ማን ነው? ለጳውሎስ ጸጋ የሰጠው ማን ነው? መልሱልኝ። ማን ነው የሰጠው? ለአጵሎስስ ሌላ ጸጋ የሰጠው ማን ነው? የእግዚአብሔር ጸጋዎች ይጠላላሉ? ይቃረናሉ? አይቃረኑ። ግን አንዳንድ ጊዜ ለእኛ የተስማማ ተመልከቱ። ሰዎቹ የተጣሉት በአጵሎስና በጳውሎስ ምክንያት አይደለም። የአጵሎስን ጸጋና የጳውሎስን ጸጋ ባለማወቅ ምክንያት። ጸጋው ልዩ ልዩ ነው አይደለም የሚለው ቅዱስ ጳውሎስ በርክቱ ላይ። መንፈስ ግን ስንት ነው? መንፈስ ስንት ነው? መንፈሱ አንድ ነው። የሚያገለግሉበት መንፈስ አንድ ነው። የሚያገለግሉት እግዚአብሔር አንድ ነው። የሚሮጡለት ዓላማ አንድ ነው። ሰዎቹ ግን ያን አይረዱም። የዚያ ዘመን ሰዎች የቆሮንቶስ ሰዎች ብቻ አይደሉም ደግሞ በዚያ ለመረዳት የሚወቀሱት፣ በየዘመኑ ያለን ሰዎች እንወቀሳለን። እግዚአብሔር ለሁላችን ማስተዋሉን ያደለ እና ክርስቲያኖች ተመልከቱ። እንደዚህ ነው ቅዱስ ጳውሎስ የቆሮንቶስ ምዕመናን ማረም ነበረበት፣ ማቅናት፣ ማስተካከል ነበረበት። እሱን አስበልጠው የሚናገሩ ብዙዎች ስለነበሩ አልተቀበላቸውም። ምክንያቱም ቅዱስ ጳውሎስ በእርሱ የሚደረገው ነገር በሙሉ የእርሱ እንዳልሆነ ያውቃል። በእርሱ የሚደረገው ነገር የማን ነው? መልሱልኝ። የማን ነው? የእግዚአብሔር ነው። ያንን እንዲረዱ ነው እና ሲናገራቸው ምን ይላል? ተመልከቱ። በክርስቶስም ሕፃናት እንደመሆናችሁ እንጂ መንፈሳውያን እንደመሆናችሁ ልናገራችሁ አልቻሉም። ገና መንፈሳውያን አልሆናችሁ። ልክ ነው፣ ክርስቲያኖች ናቸው። ልክ ነው፣ አምናችኋል፣ ተጠምቃችኋል። ግን ገና ሕፃናት ናችሁ። እንደ መንፈሳዊ ሰው ልናገራችሁ አልችልም፣ ገና ሕፃናት ናችሁና። ገና ጽኑ መብል ለመብላት አትችሉም ነበርና ወተት ጋቷችሁ ይላቸዋል። ለጋነታቸውን ያስረዳቸዋል። እንዲህ ያለ ነው እንግዲህ ገና ስጋውያን ናችሁና እስካሁን ድረስ ገና አትችሉም ይላል። እስካሁን ድረስ የማንችል ሰዎች አለ። እውነቱን ለመናገር 15 ዓመት ቤተክርስቲያን ኖረን 20 ዓመት ኖረን ብዙ ጉባኤዎች ተሳትፈን ብዙ ሊቃውንትን ሰብተን ብዙ ባራኪ አገኝተን ብዙ ገዳማት ተሳትፈን ገና ፍሬ ነገር ማንሸከም ሰዎች አለ። ገና ለዚህ ነው ገና አትችሉም ይላቸዋል እንደ ቆሮንቶስ ሰዎች እና ቅናትና ክርክር ስለሚገባችሁ ስለሚገኝባችሁ ስጋውያን መሆናችሁ አይደላችሁ የምንከራከረው። አንዳንድ ጊዜ በራሳችን ብቻ አይደለም፣ እኛ በምንወደው ሰው ምክንያት ራሱ ቅናት አለብን። እኛ የምንወደው ሰው ሌላ አገልጋይ የሚበልጠው ሲመስለን ራሱ ስለምንወደው ሰው በመቆርቆር ምክንያት ከሌሎች ጋር እንከራከራለን። የማይገባ ክርክር
ያንን ነው ያደረጉት። ጳውሎስን የሚወዱ ስለ ጳውሎስ ይከራከራሉ፣ አጵሎስን የሚወዱ ስለ አጵሎስ ይከራከራሉ። ይህንን ነው የሚገስጻችሁ። ስጋውያን ናችሁ እናንተ። የራሱ ስጋውያን የሆናችሁ ማስረጃ፣ ማረጋገጫ፣ ምልክት ነው እያለ ይገስጻቸዋል። ስልኮቻችሁን ድምፅ እንዳይሰጡ ማድረግ ትችላላችሁ። እንደዚህ ያደረገ ሰው አለ። እዚህ ያለው መኪና መንገድ የዘጋ መኪና አለ፣ አንሱልን ነው የሚሉት። ምሽም ትምህርቱን አቋርጦ ቢሆንም እናገረው ኤ94197 ያሪስ C07180 ቪዝ እዚህ ሆስፒታል ጋር መንገድ ሰጥቶና እዚህ ካላችሁ እግዚአብሔር ለሁላችሁ ማስተዋሉን ያደለን እና አንዱን የጳውሎስ ነኝ አንዱን የአጵሎስ ነኝ ቢል ሰዎች መሆናችሁ ብቻ አይደለም። እኔ የቅዱስ ጳውሎስ አነጋገሮች እያንዳንዳቸው ብናብራራቸው እንዴት በጣፈጠ ነበር። ሰዎች ብቻ መሆናችሁ አይደላችሁም። ምን ብቻ መንፈሳውያን እንደሆኑ ያስባሉ፣ ግን ሰዎች ብቻ ናቸው ገና። ምክንያቱም ይህ የሥጋውያን የሰዎች ብቻ ስራ ነው። አላብራራም፣ ወደ ጉዳይ ለመድረስ ነው የምንደረደረው። እንዲህ እያል ቀጥልና እኔ ተምከርኩ አጵሎስን ማጠጣ፣ ነገር ግን እግዚአብሔር ያሳድግ ነበር። እንግዲያስ የሚያሳድግ እግዚአብሔር እንጂ የሚተክል ቢሆን ወይም የሚያጠጣ ቢሆን አንዳች አይደለም። የሚተክልና የሚያጠጣ አንድ ናቸው። ነገር ግን ለእያንዳንዱ እንደ ራሱ ድካም መጠን የራሱን ደመወዝ ይቀበላል ይልና እናንተ የእግዚአብሔር ብቻ ናችሁ፣ እናንተ የእግዚአብሔር ሕንፃ ናችሁ ካለ በኋላ እኛ ደግሞ አለ ቅዱስ ጳውሎስ ስለ እነርሱ ሲናገር ከእርሱ ጋር አብረን የምንሰራ ነንና ይላል። ስለ ቃሉ እግዚአብሔር ስሙ የተመሰገነ ነው። እስቲ ይህችን ቃል እንድግመት። ከእርሱ ጋር አብረን የምንሰራ ነንና። ከማን ጋር ነው አብረን የምንሰራ ነን ያለው? ከእግዚአብሔር ጋር አይደለም? እኛ አሁን እዚህ ለአንድ ትልቅ ስራ ነው የተሰበሰበ፣ ለአንድ ትልቅ ስራ። ከማን ጋር ብንሰራው ይጠቅመናል? ከማን ጋር እንስራው? አሁን ዛሬ ዋና መልእክታችን ከዚህች ጋር ያጠነጠነ ነው። እግዚአብሔር ለሁላችን አይምሮውን ልቦውን ማስተዋሉን ያለው ክርስቲያኖች፣ በዚህች ኃይለ ቃል ላይ 3 መልእክቶችን ነው የምንማማረው። አንደኛ ከእግዚአብሔር ጋር መስራት ምንድን ነው? ከእግዚአብሔር ጋር መስራት የሚለውን ለመረዳት እንዲያግዘን ሌላ የዚህ ተጻራሪ የሆነ አንድ አሳሳች መልእክት ያለው ቃል አለ። ያ ለእግዚአብሔር መስራት የሚል ሁለተኛው ጉዳይ ነው። ርዕሳችን ምንድን ነው የሚለው? ከእርሱ ጋር ከማን ጋር መስራት? ደግሞ ሌላ የዚህ ግንባጭ ምን አለ? ለማን መስራት አለ? ምን ፈትሸው ይሄ ለእግዚአብሔር መስራትና ከእግዚአብሔር ጋር መስራት ምንድን ነው? ይሄ መልእክት ከገባ በጣም ይረዳናል። ምናልባትም እንደ ቅዱስ ጳውሎስ ከእግዚአብሔር ጋር የመስራትን ድል ልናገኝ እንችላለን። ቅዱስ ጳውሎስ የሚገርማችሁ ነገር ታሪኩን ስለምታውቁት እንዲህ ብሎ ያስናገረው እሱ ያጻፈው መንፈስ ቅዱስ ቢሆንም ግን ደግሞ እንዲህ ለራሱ ያበቃው የራሱ ሕይወት ነው። ቅዱስ ጳውሎስ በሁለቱ ሕይወት አልፏል። ክርስቲያኖች አስተውሉ። የመጀመሪያው የቅዱስ ጳውሎስ ሕይወት ለእግዚአብሔር የመስራት ሕይወት ነበር። ለማን የመስራት? አሁን ብዙዎቻችን እንደዚህ አይነት ሰዎች ነው። በነገራችን ብዙ ሰው ለእግዚአብሔር ለመስራት ያስባል፣ ለእግዚአብሔር ይቆረቆራል፣ ለእግዚአብሔር ይቀናል፣ ለእግዚአብሔር ይሮጣል እና ለእግዚአብሔር ሊሰራለት የሚችል ሰው አለ? ግን ሲመልሱልኝ አለ ወይ? ስናየው መልካም ነው የሚመስለው። በነገራችን ላይ ለቤተ ክርስቲያን ብለን ነው፣ ለዚህ ብዬ ነው፣ ለዚህ ብዬ ነው የምንልበት ጊዜ የለም፣ አጋጣሚ የለም። እግዚአብሔር ብለን ነው ምንል ሰዎች አለ። ቅዱስ ጳውሎስ ለእግዚአብሔር ሲል ምን አደረገ? ለእግዚአብሔር ሲል ሐዋርያትን ያሳድድ ነበረ። ደብዳቤ ከሊቀ ካህናት አጽፎ ከኢየሩሳሌም አልፎ ሶርያ ሄደው ደማስቆ ያሉትን ለማሳደድ ለማሳሰብ ይላል የሐዋርያት ሥራ ምዕራፍ 9 ላይ ታሪኩ ሙሉ በሙሉ እሱን ይናገራል። ቅዱስ ጳውሎስ ጊዜ ያ ሁሉ የሚያደርገው ለማን ብሎ ነበር? መልሱልኝ። ለማን ብሎ ነበር ቅዱስ ጳውሎስ የሚያደርገው? መልሱልኝ። ለማን ብሎ ነው? ለእግዚአብሔር እኮ ብሎ ነው። አያችሁ፣ ለእግዚአብሔር ብሎ የሚሰራ ሰው ለእግዚአብሔር ይቀናል። ቅዱስ ጳውሎስ ከሌሎቹ ፈሪሳውያን የሚለየው አንድ መሰረታዊ ነገር አለ። በኋላ ወደ ሐዋርያነት የሚያመጣው ነው። ቅዱስ ጳውሎስ ለጥቅሙ አልሮጠም። አስተውሉ ክርስቲያኖች፣ ቅዱስ ጳውሎስ ለራሱ ጥቅም ብሎ አልሮጠም። ለገንዘብ ብሎም አልሮጠም። ቅዱስ ጳውሎስ ለስምም አልሮጠም።
ለዝናም አልሮጠም፣ ለሌላ ለምንም ለከንቱ ነገር አልሮጠም። በህሊናው ይሮጥ የነበረው ግን ለማን ነው? ለእግዚአብሔር። አያችሁ፣ ለእግዚአብሔር ይሮጣል፣ ከእግዚአብሔር ግን አይሮጥም ነበር። የቅዱስ ጳውሎስ ሕይወት የለወጠው ለመለወጡ ምክንያት የሆነው ለእግዚአብሔር መሮጡ እግዚአብሔር አይቶለታል። በተለይ ደግሞ ከሌሎቹ ፈሪሳውያን በተለየ ንጹሕ መሆኑ። በምን ንጹሕ ነበር? በገንዘብ፣ በጥቅም፣ በዝና በመሳሰለው ቅዱስ ጳውሎስ በምንም መንገድ አይገኙ ነበር። ከልቡ ግን ለእግዚአብሔር ይቀናል፣ ይሮጥ፣ ይቆረቆር ነበር። ለዚያ ቢያንስ ያን ልቡን አይቶ እግዚአብሔር በመንገድ ላይ በመብረቅ መታው። የብርሃን እንዲያስደንቅ የብርሃን የመብረቅ ብርሃን በፊቱ ላይ በራ፣ አይነ ስውር አደረገው እና ቃል ሰማ። ለምን ታሳድደኛለህ? ሳውል ሳውል ለምን ታሳድደኛለህ ሲለው ማነህ አንተ? አንተ የምታሳድደኝ እኔ ማነኝ አለ። የናዝሬቱ ኢየሱስ ነኝ አለ። ተመልከቱ ክርስቲያኖች፣ በጣም መሰረታዊ ነገር ነው። አገልግሎታችን ላይ ድካማችን ላይ ውጣ ውረዳችን ላይ እዚህ ዛሬ ኮሚቴ ውስጥ ልትኖሩ ትችላላችሁ። በየቦታው ያለ ለቤተክርስቲያን የሚሮጥ ሰው ብዙ ሰው አለ። ግን መርምረው አገልግሎታችን መርምረው። ለምንድን ነው ድካማችን ውጤት የማያመጣ? ለምንድን ነው ፍሬው የራቀ? ለምንድን ነው ታዲያ እዚህ ለአንዱ ቤት የሚሮጠውና እዛ ለሌላው ቤት የሚሮጠው ለምን ይጋጫል? ለምን ይቀናናል? ለምን ይጠላለፋል? እንደሚመስለው ሁሉም ለእግዚአብሔር ነው የሚሮጠው። በብዙዎች ዘንድ በልቡናቸው ቅንነት እንዳለ ይታየኛል፣ ይሰማኛል። በሁሉም ባይሆን በብዙዎች ቅንነት አለ። እንደ ፈሪሳውያን አብሮ በእግዚአብሔር ስም ለጥቅሙ የሚሮጥ አለ። እንደ ይሁዳ ይሄ ሽቶ ተሽጦ ለድሆች ያልተሰጠው ስለምንድን ነው ያለ? ለድሆች ተቆርቆሮ ሳይሆን ለራሱ እንደሆነ ሁሉ ለድሆች በመቆርቆር ሰበብ፣ ለቤተ ክርስቲያን በመቆርቆር ሰበብ፣ ለአገልግሎት በመትጋት ሰበብ ለራሱ የሚያስብ እንደ ይሁዳ ያለ ሰው እስከ ዕለተ ምጽአት ይኖራል። ይህን አላስቀረው። ጌታ ይሁዳን ማስወገድ ይችል ነበር። ያላስወገደው ይህ እስከ ዕለተ ምጽአት የሚኖር ስለሆነ። ግን ደግሞ እንደ ጳውሎስ የሚሮጡ አሉ። እንደ ኒቆዲሞስ እየመረመሩ የሚጓዙ አሉ። በስህተት መንገድ ውስጥ እንኳ ሆነ እየመረመሩ እየታገሱ እያስተዋሉ እንደ ኒቆዲሞስ የሚጓዙ አሉ። እንደ ቅዱስ ጳውሎስ ደግሞ ምንም ጥቅም እንደ ይሁዳ ሳይኖራቸው፣ ምንም የራሳቸው ሀሳብ ሳይኖራቸው በቅንነት ልቡናቸው እየተቃጠለ አስቡት። እንዳሁኑ ዘመን መኪና የለም። በዚያ ዘመን በሐዋርያት ዘመን አውሮፕላን የለም። ከኢየሩሳሌም ደማስቆ የሶርያ ዋና ከተማ መጓዝ ማለት ምን ያህል ሩቅ እንደሆነ አስቡት። ምን ያህል ቢቀና ነው ቅዱስ ጳውሎስ? ምን ያህል ቢቆረቆር ነው? ቅዱስ ጳውሎስ እኮ ለእግዚአብሔር ብሎ ቅዱስ እስጢፋኖስን በድንጋይ አስወግሮ አስገድሎታል። ፊቱ ቆሞ ልብሱን ይዞ አብሮ ጓደኛው ነው። የብሉይ ኪዳን ትምህርት ቤት ላይ ጓደኛው ነበረ። ጓደኛው ስለሆነ ድንጋይ አላሳረፈበትም፣ ግን ተስማምቷል። እየተቆጨ እየቀና ለእግዚአብሔር አምልኮ እየቀና እግዚአብሔር የተካደ መስሎት፣ እግዚአብሔር የተተወ መስሎት፣ ቤተ መቅደስ የተዋረደች መስሎት ይኸው ለእግዚአብሔር ይቀናል፣ ከእግዚአብሔር ጋር ግን አይደለም። እንዲህ አይነት ሩጫ እግዚአብሔር ዛሬም በቸርነቱ ይጠብቃል። እኛ ቤት ውስጥ ይህ ሩጫ በደንብ ይታያል፣ በደንብ ይታያል። እንደ ጳውሎስ የመጀመሪያ እንደ ሳውልነቱ ሕይወት ያለ ሩጫ እንሮጣለን፣ እንቀናለን፣ እንበሳጫለን። ከዚህ የተነሳ ሳናውቀው አስተውሉ ክርስቲያኖች፣ ለእግዚአብሔር መስራት እና ከእግዚአብሔር ጋር መስራት ነው ብለን ከፍለን ያየነው አይደል? ለእግዚአብሔር የሚሰሩ ሰዎችን መዝኗቸው በመጽሐፍ ቅዱስ ለእግዚአብሔር እንሰራለን ብለው የሮጡ ሰዎች ብዙ ቅዱሳንን አሳደዋል። እንጎዳለን ብለዋል፣ እናፈርሳለን ብለዋል። ተመኝተውም አይደለም፣ ቀንተውም አይደለም፣ በልቡናቸው ለእግዚአብሔር መስራት ነው። ግን ከእግዚአብሔር ጋር አይደለም የሚሰሩት። እነሱ በተረዱት መጠን፣ እነሱ ባወቁት መጠን እንደዛ ሰው በጣም አደገኛ ነገር ናቸው። የቅዱስ ጳውሎስ የመጀመሪያ ሕይወት ለእግዚአብሔር የመስራት ሕይወት። ለዚህ ነው ቅዱስ ጳውሎስ ተገልብጦ ሐዋርያ ከሆነ በኋላ ግን ለእግዚአብሔር እሮጣለሁ አለ። ለእግዚአብሔር እሰራለሁ አይደለም፣ ከማን ጋር እሰራለሁ ነው ያለው። ስለዚህ ዋናው ሰራተኛ ማን ነው ማለት ነው? መልሱልኝ። ማን ነው ሰራተኛ? እግዚአብሔር። የሥራው ባለቤት ማን ነው? እግዚአብሔር። ከዛ በኋላ የእሱ ድርሻውን ነው የሚወስደው፣ ድርሻውን ነው የሚወስደው። እዚህ ያለንበት አዳራሽ ሲሰራ ወደኋላ መለስ ብለን ባንኖርም እኛ ማስታወስ እንችላለን። ይህም የሚያሰራ ተቆጣጣሪ መሐንዲስ ይኖራል አይደል? ነበር አልነበረም? ይኖራል። ሌሎች ባለሙያዎች አሉ፣ ግንበኞቹ አሉ፣ ይሄ ፎርማኑ አለ፣ ማዕት
ሰራተኛ ነው። ያ ሁሉ ሰራተኛ የሚሰራው ለአንድ ቤት ፍጻሜ ነው አይደል? መብራት የሚሰራው፣ ውሃ የሚሰራው፣ ሰሊተር ስራው ግን የተለያየ ነው። ሙያውም የተለያየ ነው። ደመወዙም የተለያየ ነው አይደል? የሚወስደውም ጊዜ ጸጋቸው የተለያየ ነው። እውቀታቸው፣ ሙያቸው የተለያየ ነው። አንድ ቤት እንደሚሰሩት ግን ያውቃል። እነዚህ ሶስት ቢጣሉ ወይም ቤት መጨረስ ይችላሉ? ግንበኛውና አርኪቴክቱ ቢጣሉ ወይም መሐንዲሱ ቢጣሉ መስራት ይችላሉ? ስጋ ናቸው የሚላቸው ለዚህ ነው። ለዚህ ነው ቅዱስ ጳውሎስ እናንተ የእግዚአብሔር ሕንፃ ናችሁ አይደል? እኛ የእግዚአብሔር ሕንፃ ከሆን ለቤቱ የሚሰሩ በሙሉ ሊጣሉ አይችሉም። አጵሎስና ጳውሎስ ሊጣሉ አይችሉም፣ ሊለያዩ አይችሉም። እኔ ያተክላ እርሻ ናቸዋል። እርሻ የሚተክላል፣ የሚያጠጣል፣ የሚጠብቃል፣ የሚንከባከባል፣ ወፎችን የሚያርቃል፣ አውሬዎችን የሚጠብቃል። ይህ ሁሉ የሚያደርጋል። አገልግሎቱ አንድ ነው። የመጨረሻ ላይ የዚያን ሰብል ፍሬ ማጨድ አላማ የሁሉም ድርሻው እና ለእግዚአብሔር የሚሮጡ ሰዎች ዛሬ እንድናስታውሰው የምፈልገው ለምሳሌ በደቡብ ኦሞ ጥሩ አገልግሎት ነው እየተፈጸመ ያለ። እግዚአብሔር ጥሩ ብሎ የሚቀበለው ያደርግልን። በእውነቱ ግን ተመልከቱ፣ ከፕሮቴስታንት ወይም ከካቶሊክ ወይም ከእስላም ወይም ከሌላው ጋር ሰው ሩጠን ለመመንተፍ አይነት ስሜት ካለው ይሄ በጣም አደገኛ ነው። ገብቷችኋል? ብሽቀታችን የመበለጥ ስሜት ይሆናል ማለት ነው። ለምን እንበለጣለን? በሌሎቹ አይነት እሱ አይደለም። እንደዚህ አይነት ስሜት አይቀበልም ክርስቲያኖች። ባለመበለጥ ስሜት የእግዚአብሔር ቤተክርስቲያን ማገልገል አንችልም። ይህ ለእግዚአብሔር ክርስቲያኖች ከእግዚአብሔር ጋር መስራት መሰረት ነው። እኔ እንዲያውም ቅዱስ ጳውሎስን ከምናየው ቅዱስ ጴጥሮስን ለምን አናየው? ቅዱስ ጴጥሮስ እንደ ጳውሎስ ክርስቲያኖችን በማሳደድ የጀመረ አይደለም። ቅዱስ ጴጥሮስ ጌታ ሐዋርያትን ሲሰበስብ መጀመሪያ ከጠራቸው ሐዋርያት ነው አይደለም? መጀመሪያ ከተጠሩት ከአራቱ ሐዋርያት አንዱ ማን? ቅዱስ ጴጥሮስ። ቅዱስ ዮሐንስና ቅዱስ ያዕቆብ ወንድሙ አሉ። ቅዱስ ጴጥሮስና ቅዱስ እንድርያስ ወንድሙ አሉ። ጌታ መጀመሪያ የጠራቸው እነዚህ አራት ሐዋርያት። ቅዱስ ጴጥሮስ ከመጀመሪያዎቹ ሐዋርያት ነው እና ከጌታም ጋር ከመጀመሪያው ጀምሮ የነበረ ነው። በፊልጶስ ቂሳርያ ሰዎች የሰው ልጅ ማን ይሉታል ብሎ ሲጠይቅ ኤርምያስ ነው ይላሉ፣ ሙሴ ነው ይላሉ፣ ወይም ከነቢያት አንዱ ነው። እናንተስ ማን ትሉኛላችሁ ሲል ፈጥሮ የመለሰው ማን ነው? ቅዱስ ጴጥሮስ ነው አይደል? ማን አለ ቅዱስ ጴጥሮስ? አንተ በእውነት የሕያው እግዚአብሔር ልጅ ነህ አይደል? ብፁዕ ነህ፣ አንተ አለት ነህ፣ በአንተ አለት ላይ አንተ አለት ላይ ቤተክርስቲያን አንጻታለሁ፣ የሲኦል ደጆች አይችሏትም አለው ጌታ። ስጋና ደምም አልገለጸልንም ያለው መጀመሪያ ስጋና ደም ይሄ አልገለጸልንም። ማነው የገለጸልህ? አባ ይሄ ብሎታል። ግን ጌታ የሰዎች የሰው ልጅ አሳልፈው ይሰጡታል፣ ይገሉታል፣ እንዲህ ያደርጉታል ሲል ቅዱስ ጴጥሮስ ምንድን ነው ያለው ለጌታ? ወደ ጌታ ቀረብ ብሎ ምን አለ? ጌታ ሆይ ይሄስ አይሁንብህ አላለም? መልሱልኝ ብሏል አላለም? ብሏል አይደለም? ጌታ በአንጻሩ ምን ብሎ ነው የመለሰለት? ሂድ አንተ ሰይጣን ከኋላዬ ሂድ ወግድ ብሎታል አላለም? ያው ቅዱስ ጴጥሮስ ከጌታ ጋር ሆኖ ስጋና ደም አልገለጸልንም ተብሎ ስጋዊነት ግን አልቀለጠ። ይህቺ ቅጽበት ቅዱስ ጴጥሮስ ለጌታ የሚቆረቆርባት ቅጽበት ናት። አስተውሉ ክርስቲያኖች፣ ለማን የሚቆረቆርባት ናት? ቅዱስ ጴጥሮስ መንፈስ ቅዱስ የገለጸለት ወልደ እግዚአብሔር ወልደ ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስ ስግው ቃል መሆኑ የአብ የባህሪ ልጅ መሆኑ የተገለጸለት ግን ደግሞ ተመልከቱ፣ ደቀ መዝሙር በመሆኑ ምክንያት ታምራቱን እያደረጉ በመኖሩ ምክንያት በውስጡ ከፍተኛ የሆነ ለጌታ የመቆርቆር ለጌታ የማሰብ ለጌታ የማቅደስ ነበር። ግን ያ የቅዱስ ጴጥሮስ መቆርቆር ለቤተክርስቲያን የሚጠቅም ነበር። ለዚህ ነው ያ ሀሳብ የሰይጣን ሀሳብ ነው። ሂድ ከኋላ ያ ሰይጣን። ቅዱስ ጴጥሮስ በአካል ሰይጣን ሆኖ እንዳልሆነ ታውቃላችሁ፣ ብዙ ጊዜ ተምራችሁ። ሀሳቡ ግን የማን ነበር ማለት ነው? ሀሳቡ የማን ነው? አንዳንድ ጊዜ የተመልከቱ ክርስቲያኖች ጴጥሮስ ጌታን አይወደውም፣ ይወደዋል። ስለሚወደው እኮ ነው። ያን ያለው ስለሚወደው ነው፣ ስለሚቆረቆር ነው። ሀሳቡ ግን ስለሚወደው ስለሚቆረቆር ሀሳቡ ትክክል አልነበር። ክርስቲያኖች ያስተውሉ። ለቤተ ክርስቲያን ልናስብ እንችላለን፣ ልንቆረቆር እንችላለን። ጌታን ጴጥሮስ እንደወደድም ልንወደው እንችላለን። ጌታ ሰዎችንም እንደሚወድ ልንወድ እንችላለን። ግን መውደዳችንና መቆርቆራችን ሀሳባችንን ትክክል አያደርገውም። ክርስቲያኖች ይማወቅ። ቅዱስ ጴጥሮስ ከዚህ በኋላ ረጅም ጊዜ ከተጓዘ በኋላ 3 ዓመት ከተማረ በኋላ ሁለት አድርጎ ጌታ ሲያስተማራቸው ከተሰማራ በኋላ
አጋንንትን ካወጣ በኋላ ድዌዎች መፈወስ ከቻለ በኋላ ያ ሁሉ ተአምራትና ትምህርት ከሰማ በኋላ ያ ሁሉ ካደረገ በኋላ እረኛውን እመታለሁ በጎቹ ይበተናሉ የሚለው ትንቢት ይፈጸም ዛሬ የሰው ልጅ ስለ እናንተ ታላልፎ ይሰጣል ይሄ ሁሉ ብሏል አይደል? ሌሎች ሁሉ ቢግዱን ያልክድን ማለት ነው ብሏል። እና በኋላ ሊይዙ ሲመጡ ምን አደረገ? ሰይፍ መዘዘና ምን አደረገ? ጴጥሮስ የማልኮስ ጆሮ ምን አደረገ? ቆረጠ። ይሄ ሁሉ ጌታ ተመለከተ። ያ አጋንንትን ያወጣው ጴጥሮስ ያደረገው እኛ አሁን ከእሱ በላይ የነፍሴን መቆርቆር እንችላለን? አንችልም ክርስቲያኖች። እና አንዳንድ ጊዜ ከጌታም ጋር ኖረን እንደ ጴጥሮስ ማለት ነው ከመጀመሪያው ተመርጠን ተሹመን ተቀብተን አጋንንትንም እስከ ማውጣት እንኳን ደርሰን እንደ ጴጥሮስ አንዳንድ ጊዜ ከስጋ እስከሆነ ድረስ መቆርቆራችን ብቻው እንኳን ጠቃሚ ሊሆን አደገኛ ጉዳት ሊያመጣ ይችላል። ሰይፍን ወደ ሰገባው መልስ ነው የቅዱስ ጴጥሮስ ሰይፍ። ትላንት እኮ አንተ ሰይጣን ብሎታል። ተመልከቱ። ይህን ሁለተኛውን ታሪክ ማነሳው የሰው ልጅ መሞት የሚገባው መሆኑ በመሞቱም ደግሞ የምንድን መሆኑ እኮ ግልጾ አስጠንቅቆ ነግሮታል። የወልደ እግዚአብሔር ሞት መቃወም የሰይጣን ሀሳብ እንደሆነ ነግሮታል። ቅዱስ ጴጥሮስ ከፍቅሩ የተነሳ ከመውደዱ የተነሳ ሊያደርጉበት ይችላል ብሎ ካሰበው አደጋ የተነሳ የተከለከለው እንግዲህ ጌታ ቁጭ አድርጎ 6 ሕግጋተ ወንጌል አስተምሯቸዋል እኮ በወንድሙ ላይ ወንድምህን አትግደል እንደተባለ ሰምታችኋል። እኔ ግን እላችኋለሁ ወንድሙን ጨርቃ ብሎ የሚሰድበው እንኳን የምን ፍርድ ይገባዋል? የገሃነም ፍርድ ይገባዋል ነው የሚለው አይደል? ማቴዎስ ወንጌል ምዕራፍ 5 ላይ ያ ትምህርት እኮ ተብሯል። ቅዱስ ጴጥሮስ ምንም ያህል ቢማር ግን ተመልከቱ፣ ከፍቅሩ የተነሳ ያለው መቆርቆር ሰይፍ መዞ ጆሮ እስኪቆርጥ አድርሶታል። ያ ሁሉ ግን ስጋዊ ክርስቲያኖች ይሄ ነው ለእግዚአብሔር መስራት ይባላል። ይሄ ነው ለእግዚአብሔር መቆርቆር። እንዲህ ያሉ ነገሮች ምንም ያህል ብናደርግ ጠቃሚዎች አሉ። ክርስቲያኖች ለእግዚአብሔር መስራት የሚለው ሀሳብ እንዲገባ እፈልጋለሁ። ለክርስቲያኖች ሁሉ ግልጽ እንዲሆን እፈልጋለሁ። ምናልባት ለቤተ ክርስቲያንና ለእግዚአብሔር በመስራት ሰበብ የእግዚአብሔርን ፈቃድ እየተቃወምን እንዳይሆን እሰጋለሁ። ቤተክርስቲያን የሚጠቅማት የሚያሳድጋትን ሊያደርገው የሚችለው ብቸኛው ባለቤቷ ማን ነው? ክርስቶስ። ለምሳሌ ለአንድ አካል ለአንድ ሰውነት ከዚያ አካል ራስ ወይም ከጭንቅላቱ በላይ የሌላ ሰው ሰውነት ሊያስብለት ሊሰማው ህማሙ ሊሰማው ይችላል? እኔ እግሬን እጄን እሾህ ቢወጋኝ የኔን ስቃይ ከኔ በላይ ሌላ ሰው ሊሰማው ይችላል? ሊገምት ይችላል፣ ሊረዳ ይችላል፣ ሊያስብል ይችላል አይደል? ክርስቶስ ቤተክርስቲያን አካሉ ከሆነች ከክርስቶስ በላይ እኛ የክርስቶስ የቤተክርስቲያን ጉዳት ሊሰማው የሚችል ሰው ሊኖር ይችላል? አስተውሉ፣ በደንብ አድርገን ማስተዋል አለብን። እና ቤተክርስቲያናችን የምታድገው ቤተክርስቲያናችን የምትጠቀመው ቤተክርስቲያናችን የምትሰፋው ቤተክርስቲያናችን የምታፈራው እንደ ክርስቶስ ፈቃድ ስንሰራ ብቻ ነው። ቤተክርስቲያን ድርጅት አይደለችም፣ ካምፓኒ አይደለችም፣ የንግድ ተቋም አይደለችም፣ ኤንጂኦ አይደለችም፣ ምድራዊ ተቋም አይደለችም። ቤተክርስቲያን የክርስቶስ አካል ናት። ከራሷ ከክርስቶስ ውጭ ሆነ የምንሰራው ስራ ሁሉ ብላሽ ጠቃሚ ያለ እንደ ክርስቶስ ሀሳብ። ለዚህ ነው እንግዲህ ተመልከቱ ቅዱስ ጳውሎስ ይህንን የሚያስታውሰን እና የቅዱስ ጴጥሮስን አንስቻለሁ። ጌታ በወንጌል ራሱ የተናገረውን አንድ ቃል ላንላችሁና ከእግዚአብሔር ጋር መስራት የሚለውን ትንሽ አብራርቼ ትምህርቴን አጠናቀቃለሁ። ይኸው ጌታ ዮሐንስ ወንጌል ምዕራፍ 16 ቁጥር 1 ላይ እንዳትሰናከሉ ይህን ተናግሬያችኋለሁ ይልና እንዲህ ይላል፣ ከምኩራባቸው ያወጧችኋል ካለ በኋላ ከዚህ በላይ ደግሞ ይላል የሚገድላችሁ ሁሉ እግዚአብሔርን እንደሚያገለግል የሚመስልበት ጊዜ ይመጣል። ስለ ቃሉ እግዚአብሔር ስሙ የተመሰገነ ነው። ስለዚህ የሚገድሏቸው ማንን ለማገልገል ነው ብለው ሰዎች ለእግዚአብሔር እናገለግላለን ብለው ሲስቡ ለእግዚአብሔር ብለው ሰዎች እስከ መግደል ይደርሳሉ። ታውቃላችሁ፣ ለእግዚአብሔር ብለው ብዙ ሰዎች የሚገድሉ ሃይማኖት ያላቸው ሰዎች አናውቅም፣ እናውቃለን። ለእግዚአብሔር የሚሰሩ ማለት እንደዚህ ናቸው። በቤተክርስቲያንም ውስጥ በታሪክ እንዳየነው ከቅዱስ ጴጥሮስና ከቅዱስ ጳውሎስ በላይ ሐዋርያ የለም። ግን ቅዱስ ጴጥሮስና ቅዱስ ጳውሎስም ለእግዚአብሔር የሰሩበት ጊዜ አለ። ያ ግን ተቀባይነት አልነበረም። ቅዱስ ጴጥሮስ ያን ያህል መቅናቱ፣ ያን ያህል መቆርቆሩ፣ የማርቆስን ጆሮ መቁረጡ፣ ያ ሁሉ መሆን በኋላ 3 ጊዜ ኖሮ ሳይሆን ትክደኛለህ ተብሎ በማስጠንቀቂያ የተነገረውን ቃል እንዳይፈጽም አድርጎታል። ሰው ከእግዚአብሔር ጋር ካልሆነ ምንም ያህል ቢቆረቆር ምንም
ያህል ቢቀና፣ ምንም ያህል ሰይፉ ቢመዝ፣ ምንም ያህል ገንዘቡ ቢያወጣ ከእግዚአብሔር ጋር ካሆን መካዳችን እንኳን ላይቀር ይችላል። አስተውሉ። ጴጥሮስ ዶሮ ሳይ ምክንያቱም እንደ ሥጋ ነው የሚያስብ፣ እንደ ሥጋ የክርስቶስ ደቀ መዝሙር ተው እየተባለ እየተመከረ፣ ለዚያውም በሌላ ሰው አይደለም የሚመከረው፣ በጌታ በእግዚአብሔር በኢየሱስ ክርስቶስ እየተነገረ ሰው እንደ ሥጋ ከሆነ እንደዛ ነው። ክርስቲያኖች እንደ ቃሉ እንደ መንፈሱ እንድንጓዝ አምላካችን እግዚአብሔር ይርዳ። ስለዚህ አገልግሎታችን ምን አይነት አገልግሎት ነው መሆን ያለበት? ድካማችን ምን አይነት ድካም ነው መሆን ያለበት? ፈሪሳውያንን አስቧቸው። ፈሪሳውያን ጉዳት ያደረሱት እኮ ለእግዚአብሔር ተቆርቋሩ። ራሱ ጌታን እንኳን እንዴት የእግዚአብሔር ልጅ ነው ይችላል ብለው ክርስቶስ ከመቃወም የደረሱት በሚናቸው እኮ ለእግዚአብሔር ብለው ነው። ክርስቲያኑ ለእግዚአብሔር ብለን የምንሰራውን ኃጢአት ክፉ ነው። በመጽሐፍ ቅዱስም በሌላ ታሪክ ብትመለከቱ ለእግዚአብሔር በሥጋው ስሜቱ የሚቆረቆር ሰው የእግዚአብሔርን ሰው ሳይበድል ቀርቶ አያውቅም። ጥፋት ሳያጠፋ ቀርቶ አያውቅም። የጴጥሮስን አይተናል፣ የጳውሎስንም አይተናል። እግዚአብሔር ግን መለሳቸው፣ አስተካከላቸው። ለዚያ ነው ቅዱስ ጳውሎስ ከዛ በኋላ ለእግዚአብሔር መቆርቆሩን ይሄ ደብዳቤ ጽፎ በሩጡን ገለበጠና ሲገለበጥ ታሪክ በጣም አስደነቀ። ቅዱስ ጳውሎስ ገዳይ አሳዳጅ የነበረው ተገልብጦ ምን ሆነ? በኋላ ለክርስቶስ ሲሰራ ተሳዳጅ አይደለም የሆነው። ከዚያ በኋላ የትኛውንም መከራ በጸጋ የሚቀበል ለቤተ ክርስቲያን የሚያገለግል ሰው በእርግጠኝነት ነው የምነግራቸው፣ ለአንድም አካል ጥላቻ ካለው አገልግሎቱ ለእግዚአብሔር ነው እንጂ ከእግዚአብሔር ጋር አለ። ለአንድም አካል ጥላቻ ካለ ቤተ ክርስቲያንን ስለሚያሳድዱት ጭምር ነው የምንናገረው። ገብቷችኋል አይደል? ቤተ ክርስቲያንን ስለሚያሳድዱት ጭምር፣ ስለሚገሉን ጭምር፣ ስለሚያቃጥሉት ጭምር ጥላቻ ያለው ሰው ለእግዚአብሔር ይሮጣል እንጂ ከእግዚአብሔር ጋር አይሮጥም። ለእግዚአብሔር የሚሮጥ የሚመስለው ደግሞ ፍጻሜው በጣም አደገኛ ነው። ክርስቲያኖች የሚያዋጣን ከማን ጋር መሮጥ ነው? ከማን ጋር መሮጥ ነው? አሁን ሀሳቡን ስናጠቃልለው ምንድን ነው ማለት ከእኛ ለእግዚአብሔር ማሰብና እግዚአብሔር ለእኛ ያሰበው በፈጸም ሁለቱ ተቃራኒ አቅጣጫ ነው። ገብቷችኋል አይደል? አሁን እኛ እናስብልህ ነው ምንለው እግዚአብሔር እኛ እናቅድልህ፣ እኛ እንዲህ እንዲሆን እንፈልጋለን፣ ቤተክርስቲያን እንዲሆን ማየት እንፈልጋለን። በጣም ብዙ ሰው አለ ክርስቲያኖች፣ እኛ ሆና ማየት የምንፈልገው ነገር ምናልባት ለሥጋ የሚጠቅም ሊሆን ይችላል። እግዚአብሔር ደግሞ ቤተክርስቲያን ሆና ማየት የሚፈልገዋል። መፈለግ ያለብን ይሄ ነው። እግዚአብሔር ቤተክርስቲያን ምን ሆና ነው ማየት የሚፈልገው? እግዚአብሔር ቤተክርስቲያን ሆና ማየት የሚፈልገው በመጽሐፍ ተጽፏል። እግዚአብሔር እንደ ጴጥሮስ ተመልከቱ፣ እንደ ጳውሎስ እየተገረፈች የምታገለግል ሆና ነው ማየት የሚፈልገው። የልብሷ ቁራጭ የሚያድን ሆና ነው ማየት የሚፈልገው። ተመልከቱ፣ የምትገድል ሆና ማየት አይፈልግም። የምታሳድድ ይህች የክርስቶስ ቤተክርስቲያን አለች። በሀብት የበለጸገች ምድራዊ ተቋም ሆና እግዚአብሔር ማየት አይፈልግም። በመንፈስ የበለጸገች በአይምሮ ረሃብ ያሉት ሁሉ የምትዋጅ እውነተኛ የነፍስ ድነት የምትፈጽም ለካ እኔ የያዝኩት ሃይማኖት ስህተት ነው ብላ እንደ ጳውሎስ ያለውን በመግደል የሚያምነውን የምትመልስ ሆና ነው ማየት የሚፈልገው እግዚአብሔር እንደዚያ ሆና ነው ማየት የሚፈልገው። እግዚአብሔር ኩባንያ ትልቅ ሀብት ያላል። አሁን ብዙዎቻችን የምንቀናው ይመስለኛል፣ እግዚአብሔር የጠላብን ይመስለኛል። ስለ ንብረት ነው ብዙ የምንጨነቀው፣ ስለ ሀብት ነው የምንጨነቀው፣ ስለ ሕንፃ ነው የምንጨነቀው። አይታችሁ እንደሆነ ልማት የሚባለው ፎቅ ነው። እውነቱን ለመናገር በጣም አደገኛ ነገር ላይ ነው። እግዚአብሔር የጠላው ይመስለኛል። እንደ እግዚአብሔር ሀሳብ አይደለም የምንሄደው። እግዚአብሔር እንደኛ ሀሳብ እንዲጓዝ ነው የምንፈልገው። እግዚአብሔር የእኛን ሀሳብ እንዲቀበል ነው የምንፈልገው። እግዚአብሔር ራሱ እኛ ፈቃድ ይሁን የምንለው ትተን እግዚአብሔር የእናንተ የፈቃድ ይሁን እንዲልን የምንጠብቅ ሰዎች ሆነን ነገራችን። እሱ ግን ያስተማረን ፈቃድን በሰማይ እንደሆነች እንዲሁም በምድር ነው። እግዚአብሔር የእሱ ፈቃድ በምድር እንድትሆን ነው የሚፈልግ እንጂ የእኛ ፈቃድ እንድትሆን አይደለም የሚፈልግ። የእኛ ፈቃድ የእግዚአብሔር ቤተክርስቲያን እንዲሰራት አይፈልግም። እግዚአብሔር የእግዚአብሔርን ፈቃድ ተከትለን እንድንጓዝ ይፈልጋል። የእግዚአብሔርን አቅጣጫ ነው እንድንከተል እግዚአብሔር ይፈልጋል። የእኛን አቅጣጫ እግዚአብሔር ለምንድን ነው የማይሰማን እንላለን። ለምንድን ነው እንዲህ የምንለው? እግዚአብሔር የእኛም ፈቃድ ስላልፈጸመ። እግዚአብሔር እኮ የእናንተ ፈቃድ ይሁን አይደለም ያለ። የማን ፈቃድ ይሁን ነው የተባለ? የእግዚአብሔር ፈቃድ ይሁን ነው የተባለ። ክርስቲያኖች
መስራት የለብንም። ልንሰራለትም አንችልም። እግዚአብሔር ሊሰራልን ይችላል። ከእግዚአብሔር ጋር ልንሰራ እንችላለን፣ ልንተባበር እንችላለን። እግዚአብሔር ከእኛ ጋር አይተባበርም። እኛ ከእግዚአብሔር ጋር ግን መተባበር እንችላለን። እኛ ለእግዚአብሔር ላይካን ተላኪዎች መሆን እንችላለን። ባለመክሊቶች መሆን እንችላለን። ሰራተኞች መሆን እንችላለን። እዚህ ስለ ሰራተኞች ከተነገሩ ሁለት ምሳሌዎችን ላንሳ። በዚህ እግረ መንገድ ታስታውሳላችሁ። ባጭር የምናገር አንደኛ ማቴዎስ 24 ላይ 25 ላይ ይቅርታ፣ የመክሊት ምሳሌ ትዝ ይላችኋል። ለአንዱ ስንት መክሊት ሰጠው? 5። ለአንዱ ስንት? 2። ለአንዱ ስንት? ሌላ ቦታ ደግሞ በአትክልት ምሳሌ ይመስለዋል። አትክልት ስፍራ አዘጋጀ፣ ጉድጓድ ማሰለት፣ ወይኑን አተከለ፣ ሰራተኞቹ ሽሞለት ሄደ ይላል። ከዚያ ፍሬውን ሌሎችም ሰራተኞቹን ላከ፣ እነሱን ያዟቸው፣ ገረፏቸው፣ ደበድቧቸው ይላል። ከዚህ ሌሎቹንም ላከ፣ በእነሱ ላይ ሊያል መጨረሻ ላይ ያፍሩታል ይፈርዱታል ብሎ ልጁን ላከ ይልና ልጁ ሲመጣ የወይኑ አትክልት ሰራተኞች ይሄን ነው ወራሹ ኑ እንግደለው አሉና ከወይኑ እርሻ አውጥተው ምን አደረጉት ይላል? ገደሉት። ይሄ የተባለ ማለት ነው ጌታ። ሁለቱም ሰራተኞች ናቸው። ተመልከቱ። ወይኑም የእግዚአብሔር ቦታ ነው፣ ባለመክሊቱም የእግዚአብሔር ስጦታ ነው። ባለመክሊቶቹ እንደ እግዚአብሔር ፈቃድ ሰርተው አቀረቡ። ባለ ወይን እርሻዎቹ ምሳሌዎች ናቸው። ምሳሌው ይለያይ እንጂ ሁለት አይነት አገልጋዮች መኖራቸው ነው። አንዳንዶቻችን እኛ ባሰብነው መንገድ ካልሆነ የእግዚአብሔር ልጅ ቢመጣ ሁሉ እንገለዋለን። እንደ ፈሪሳውያን ማንም ቢመጣ አንሰማው ነገር አለ። እንደኛ ሀሳብ ብቻ ነገሮች መጓዝ አለባቸው። እንደኛ ቅድ፣ እንደኛ እውቀት፣ እንደኛ ሀሳብ እግዚአብሔር ይህን ፈጽሞ አይፈልግም፣ አይቀበለውም። እግዚአብሔር አምላክ ከዚህ ሀሳብ ነፃ ያውጣል። እንደሱ ሀሳብ የምንሄድ ከሆነ ግን ይናገራል። አንተ በጎ ታማኝ ባሪያ፣ በጥቂቱ ተተምነሃል፣ በብዙ ምን ያደርግሃል? ሾመሃል፣ ይሰጣል። በእሱ ነው መስራት ያለብን፣ በእሱ መክሊት፣ እሱ በሰጠን ጸጋ፣ እርሱ በሰጠን ሀብት ከእርሱ ጋር መስራት። ለዚያ ነው ቅዱስ ጳውሎስ ከእርሱ ጋር የምንሰራ ነንና ያለ። ከእሱ ጋር የምንሰራ ለደቡብ አይደለም። ለሶማሌ ለምን አንተርፍም? ለደቡብ ሱዳን ለምን አንተርፍም? ለኬንያ ለምን አንተርፍም? ለታንዛኒያ፣ ለኡጋንዳ እያልን እስከ ምዕራብ አፍሪካ፣ እስከ ደቡብ አፍሪካ፣ እስከ ሰሜን አፍሪካ ለምን አንሄድም? እንደ እግዚአብሔር ፈቃድ ብንሰራ መሻገር እንችላለን። ነገራቸው እኛ ግን እንደኛ ፈቃድ፣ እንደኛ ፍላጎት ነው። እንደኛ ፍላጎት ስለሆነ ለእኛ እንኳ መሆን አልቻልንም። የሚገርማችሁ ነገር ቅዱስ ጴጥሮስ ከተገሰጸና ከታረመ ከተስተካከለ በኋላ ታውቃላችሁ፣ ጴጥሮስ ወይ ትወደኛለህን እያለ 3 ጊዜ ሾመው አይደለም? ከዚያ በኋላ ያደረገውን ነገር ንገራችሁ። እግዚአብሔር ምን እንዳደረገ የሐዋርያት ሥራ ምዕራፍ 4 ላይ ምዕራፍ 3 ላይ ስታነቡ አንድ ታሪክ ታገኛላችሁ። ታሪኩ ምንድነው? ጴጥሮስና ዮሐንስ ወደ ቤተ ምኩራብ ወደ ቤተ መቅደስ ሲገቡ አንድ በሽተኛ አገኙ። ይለምናቸዋል። አንዳች ነገር ስጡኝ ብሎ ምን አሉት? እኛ የምንሰጥ ዘንድ ሳንቲም በእጃችን የለም፣ አንድ ነገር ግን እናደርጋለን። በጌታ በኢየሱስ ክርስቶስ ስም ተነስና ምን አደረገ? ተመላለሰ። ተነስቶ ተመላለሰ። ተመላለሰ። ይሄ ሲታወቅ አዩ። አሁን ፈሪሳውያን ቀኑና መከራ ሊያመጡባቸው ተማከሩ። ይዘው አሰሯቸው እና ካሰሯቸው በኋላ ተናገሯቸው። እንዳ ምዕራፍ 4 የሚያስረዳ ነው። በነጋውም ይላል አለቆቻቸውና ሽማግሌዎች፣ ጻፎችም፣ ሊቀ ካህናቱ ሐናም፣ ቀያፋ፣ ዮሐንስም፣ እስክንድሮስም የሊቀ ካህናቱም ዘመዶች የነበሩት ሁሉ በኢየሩሳሌም ተሰበሰቡ ይሉና እነርሱም በመካከል አቁመው በምን ኃይል ወይስ በማን ስም እናንተ ይሄን አደረጋችሁ ብለው ጠየቋቸው። እነማንን ነው የጠየቋቸው? ጴጥሮስና ዮሐንስ ታስረው አድረው ማለት ነው፣ ብሽባው በመጠርጠራቸው ምክንያት። በዚያ ጊዜ ጴጥሮስ መንፈስ ቅዱስን ተሞልቶ ይላል። ማንን ተሞልቶ? መንፈስ ቅዱስን ተሞልቶ እንዲህ አላቸው፣ እናንተ የሕዝብ አለቆችና ሽማግሌዎች፣ እኛ ዛሬ ለድውዩ ሰው ስለተደረገው መልካም ስራ ይህ በምን እንደዳነ ብንመረምር አለ። እናንተ በሰቀላችሁት እግዚአብሔርን ከሙታን ባስነሳው በናዝሬቱ በኢየሱስ ክርስቶስ ስም ይህ ደህና ሆኖ በፊታችሁ እንደቆመ ለእናንተ ለሁላችሁ ለእስራኤል ሕዝብ ሁሉ የታወቀ ይሁን። እናንተ ግንበኞች የናቃችሁት የማዕዘን ራስ የሆነው ድንጋይ ነው። መዳንም በሌላ በማንም የለም። እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። ጴጥሮስና ዮሐንስም በግልጥ እንደተናገሩ ባዩ ጊዜ መጽሐፍን የማያውቁ ያልተማሩ ሰዎች እንደሆኑ አስተውለው አደነቁ።
ከኢየሱስም ጋር እንደነበሩ አወቋቸው። የተፈወሰውንም ሰው ከእነርሱ ጋር ቆሞ ሲያዩ የሚመልሱትን አጡ ይላል። ስለ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እያችሁት የእግዚአብሔርን ሥራ ግን አልተመለከቱት። ሲሰሟቸው በድርጊታቸው በአነጋገራቸው መጽሐፍትን የማያውቁ ማንና ማን ነው እንዴ የተባሉ ጴጥሮስና ዮሐንስ ግን ልክ ነው። እንደ ብሉይ ኪዳን ትርጓሜ ያለ እውቀት አልነበራቸው ጴጥሮስና ዮሐንስ። ግን ተመልከቱ፣ ቅዱስ ጴጥሮስ የሰራውን ተአምራት እንዳይሰራ ግን እነሱ የሚጠብቁትን እውቀት አለመያዙ አልከለከለም። በእሱ የሚሰራው ማን ስለነበረ ነው? መልሱልኝ፣ ማን ነው የሚሰራው? አሁን ተመልከቱ፣ ህዝቡ ሁሉ የተጨነቁት ለምንድን ነው? ይሄ ግምት ኤክስፔክቴሽን አላቸው። የእግዚአብሔር ሰው ብለው የሚስሉት ሰው አንድ በእነሱ አይምሮ የተሳለ አንድ ስታንዳርድ አለ። ለምሳሌ የእውቀት ደረጃ ያን የእውቀት ደረጃ በእነሱ ግምት አያሟላ። በእግዚአብሔር ፊት ግን ጴጥሮስና ዮሐንስ ያሟላሉ አያሟላሉ? ያሟላሉ። እና የሚገርማችሁ በዚህ ድርጊቱ ይሄ ሽባ ከፈወሱ በኋላ ያመኑት ሰዎች 5,000 ሆኑ ይላል። የበዓለ ሃምሳ ዕለት ስንት ሰዎች ያምነዋል? በአንድ ቀን 3,000 ሰዎች አይደለም እንዴ? 8,000 የመጀመሪያው ማህበረ ክርስቲያን የሚባሉት በእነዚህ በሁለት ቀን ስብከት ያመኑ ሰዎች ናቸው። ክርስቲያኖች አስተውሉ። እነ ቅዱስ ጴጥሮስ ከዚህ በኋላ መስራት የጀመረው የእግዚአብሔር ስራ ሳይሆን ከእግዚአብሔር ጋር ነው መስራት የጀመረው። በእሱ የሚሰራው ማለት ተመልከቱ፣ ማን ነው የሚሰራው? ጴጥሮስ ያደረገው በሙሉ የሚያደርገው ማን ነበር? እግዚአብሔር ነው። ስለዚህ ጴጥሮስ ከእግዚአብሔር ጋር የሚሰራ ከሆነ በኋላ መታሰርም አልፈራም። እንደዛ ጊዜ ደንግጦ ሲጠየቅ እንደ ካደው አልካደም። እንዲያውም እንደ ጌታዬ ወደ ላይ አትስቀሉኝ ብሎ ምን አድርጋችሁ ስቀሉኝ ነው ያለ። ከእግዚአብሔር ጋር ሲሰራ ፍርሃት ነው የጠፋለት፣ ጭንቀትም ተወግዶለታል። ብልሃት፣ እውቀት፣ ጥበብ ቢኖረው ባይኖረው አይጨነቅም። ለምን? የሚሰራው የእግዚአብሔርን ሀሳብ። ክርስቲያኖች እናስበ እንደ ብልሃታችን፣ እንደ ፍልስፍናችን፣ እንደ ዲግሪያችን፣ እንደ ሀብታችን መጠን ለእግዚአብሔር መስራታችን ለእግዚአብሔር መስራት የምንችለው ከእግዚአብሔር ጋር ስንሆን ብቻ። ለዚህ ነው ቅዱስ ጳውሎስ ከእግዚአብሔር ጋር ምን የምናደርግልናል? የምንሰራ። እስቲ ተናገሩ ደግማችሁ፣ ከማን ጋር የምንሰራልናል? ከእግዚአብሔር ጋር ለመስራት ያልቃል። አሁን የትምህርታችን ሶስተኛው ነጥብ ተናግሬ አባታችን ስለመጡ ትምህርቴን ያጠናቅቃለሁ። ያው ተመልከቱ፣ ለእግዚአብሔር መስራትና ከእግዚአብሔር ጋር መስራት ፈጽሞ የተለያዩ ናቸው። ጳውሎስ ለእግዚአብሔር ሲሰራ አሳዳጅ ነበረ። ከእግዚአብሔር ጋር ሲሰራ ምን ሆነ? ተሳዳጅ ሆነ። ለእግዚአብሔር ሲሰራ ቅናቱ ይቀለቀላል፣ ይነዳል፣ ንዴት አለው፣ ብስጭት አለው። ከእግዚአብሔር ጋር ሲሰራ ግን ፍቅር ለዘላለም አይወድቅም ይላል። ይገርም። ለእግዚአብሔር የሚሰራ የሚመስለው ሰው ቆጣኛ፣ ከእግዚአብሔር ጋር የሚሰራ ሰው ትዕግስተኛ፣ መንፈሱ ቀስቃሳ። የመንፈስ ቅናትና ቢኖረው ለመከራ ነው። ሰው መንፈስ ቅዱስ ሰዎችን ልቡናቸውን ያቀል። የሰማዕታትን ታሪክ ስታነቡ ለምሳሌ መንፈስ ቅዱስ አቃጠላል፣ ወደ ሰማዕትነት ነው። በአንድም ሰው ላይ ጽረፈት የላቸው፣ ንዴት የላቸው፣ ጥላቻ ፍቅር ነው ያላቸው። ክርስቲያኖችን እንደ አርያኖስ ያሰቃይና የገደለ ሰው እሱ ክርስቲያን አድርጋ አሳየን ነው ያሉት እንጂ የዚህን ሰው መጨረሻ አሳየን አላሉ። ከማን ጋር ስለሚሰሩ ንገሩኝ፣ ከማን ጋር ስለሚሰሩ? ከእግዚአብሔር ጋር ስለሚሰሩ አርያኖስ እንኳን ድነቱ ነው የሚፈልጉበት። አሁን እኛ እግዚአብሔር እንዲሆኑ ቤተክርስቲያን የሚያቃጥሉትን አንድ ቀን ገድሏቸው ቢያገኝ ደስ እንላለን አይደል? መዝሙራችን ይሄው አሳያቸው እንላለን አይደል? ድነው ነው ማየት ያለብን፣ ቦታው አይደለም ማየት ያለብን። ገብቷቸው አለ ክርስቶስን አውቀው እኒህን ቤተክርስቲያን የሚያቃጥሉት ሰዎች ቤተክርስቲያን ለመስራት ሲሮጡ አሳየን ብለን መጸለይ። ይሄ ክርስቲያን ቄስ የሚገላው ሰው ክህነት ተቀብሎ ሲሞት አሳየን ብለን መጸለይ። ተገልብጦ አሁን የኛ ሀሳብ ነው እግዚአብሔር ከኛ ያራቀው ነገር አለ። የኛ ሀሳብ የአይሁድ ሀሳብ፣ የኛ ሀሳብ የፈሪሳውያን ሀሳብ፣ የኛ ሀሳብ የሳውል ሀሳብ ነው፣ የጳውሎስ ሀሳብ አለ። ሳውል ሲጠመቅ ማን ነው የሆነው? በነሱ ምንድነው ሳውል ሲጠመቅ ማን ነው የሆነው? ጳውሎስ አሳዳጅ ሳይሆን ምንድነው የሆነው? ከዚያ በኋላ ታጋሽ ነው። ከዚያ በኋላ አይሁድና ከዚያ በፊት ይጸየፍ ነበረ፣ አሕዛብ ይንቅ ነበረ፣ ይርቅ ነው። አሁንስ ማን ሆነ? አሕዛብን የሚወድ ለድነታቸው የሚሮጥ ግሪክ የሚሮጥ ሮም የሚሮጥ እስከ ኢሉዋሪቆን ያሁኑ ጥቁር ባህር ድረስ የሚሮጥ የትኛውን ቋንቋ ተናጋሪ የሚሮጥ ለእግዚአብሔር በሚቆረቆር ጊዜ ግን ማን ነው መቅደሴን የሚነካ እያለ የሚሰይፍ የሚቆርጥ አብሮት የተማረው እስጢፋኖስ ሳይቀር የሚያስገድል። ከእግዚአብሔር ጋር ሲሰራ ግን ሌላ ነው። ለእግዚአብሔር ሲሰራ ሌላ ነው፣ ከእግዚአብሔር ጋር ሲሰራ ሌላ ነው። ለእግዚአብሔር እንደሚሰራ የሚያስብ ሰው የእግዚአብሔር ጠላት ሆኖ ነው የሚጨርሰው። ክርስቲያኖች
ከእግዚአብሔር ጋር መስራትና ለእግዚአብሔር መስራት የተለያየ ነው። ጴጥሮስ ለእግዚአብሔር የሰራ ሲመስለው ጌታ ሆይ አይሁንብሃል። ለእግዚአብሔር የሰራ ሲመስለው ሰይፍ አንስቶ የሰው ጆሮ ቆረጠ። ከእግዚአብሔር ጋር ሲሰራ ግን ራሱን የቁልቁል ይሰቀላል፣ አሳልፎ ሰጠ። አቅጣጫው ይገለበጣል። እስቲ የኛ የአገልግሎት አቅጣጫ የትኛው ነው? መርማት እስኪ አስቡት። አሁን ለቤተ ክርስቲያን ለምንድን ነው የምንወዳደረው? ለምንድን ነው የምንፎካከረው? ለምንድን ነው ርዕሳችን ላይ እንዳነሳ ነው የጴጥሮስ የጳውሎስ የአፖሎስ የሚያባብልን? እንደ ስጋ ሀሳብ መስራት ስለምፈልግ ነው። ታውቃላችሁ አይደል? ሌላው ቀርቶ ገዳም እኔ የተወለድኩበት አካባቢ ቢለማ ነው ደስ የሚለኝ። ሌላው አካባቢ ምንም ጉዳይ አለ። ለምንድን ነው ይሄን እናደርገው? ለእግዚአብሔር ብለን ነው። ግን አይደለም፣ ከእግዚአብሔር ተቃራኒ ነው የምንሰራው ነገር አለ። ከእግዚአብሔር ጋር ብንሰራ ኬንያ ለምን አንሰራ? ከእግዚአብሔር ጋር ከሆነ ደቡብ ሱዳን ለምን አንሰራ? ከእግዚአብሔር ጋር ከሆነ ሮም ለምን አንሰራ? የትም ቦታ ለምን አንሰራ? እግዚአብሔር እኮ ነፍሳት ነው የሚፈልገው ክርስቲያን። እና አሁን አቅጣጫችን የብልጠት ነው፣ የውድድር ነው፣ ከአጥቢያ አጥቢያ ፉክክር ነው፣ በመዝሙር ልብስ ፉክክር ነው፣ በምንወደው አገልጋይ ፉክክር ነው። ፍጹም ፉክክር የተሞላ ቅዱስ ጳውሎስ እንዳለ ሰው ብቻ ናችሁ። ምን ብቻ ናችሁ ያለ ቅዱስ ጳውሎስ ምን ብቻ ናችሁ ያለ መስለኛል። ክርስቲያን አይደለም፣ ገና ሰው ብቻ ነው። ከሰውም ደግሞ የሆነ አካባቢ ሰው አይደለም፣ የሆነ አካባቢ ሰዎች ነው። ከሰው ገና ሙሉ ሰው እንኳን ለመሆን አበቃ፣ ገና አልተፈወስም። ክርስቲያን ከእግዚአብሔር ጋር ለመስራት ያልቃል። እኔ ነው ከእግዚአብሔር ጋር የምንሰራው የሚለውን 2-3 ነጥቦችን ተናግሬ ትምህርቴን አጠናቀቃለሁ። ለእግዚአብሔር መስራት አቁመን ከእግዚአብሔር ጋር ለዚያ ለቅዱስ ጳውሎስ እኛ ከእግዚአብሔር ጋር የምንሰራ ነንና እነሱ ከእግዚአብሔር ጋር ነው። ምክራቸው ከእግዚአብሔር ጋር ነው። ጉዞቸው ከእግዚአብሔር ጋር ነው። ሁሉ ነገራቸው ከእግዚአብሔር ጋር ነው። የእግዚአብሔርን ምክር ጠብቀው ነው የሚሰሩ። በእውነት በዚህ መንገድ እንድንሄድ አምላካችን እግዚአብሔር ይርዳን በቸርነቱ እና እንዴት ነው እኛ የምንሰራው የሚለውን መቼስ ህሊናችን ከማስተካከል ነው የምንጀምረው። በነገራችን ላይ አሁን እግዚአብሔር ምነው አይሰማም የምንለው ሰዎች ሀሳባችን እንመርመር። እግዚአብሔር ሰማይ ቁጭ ብሎ ልክ ንጉሥ ቤተ መንግስት ተቀምጦ እንደሚያስተዳደር የሆነ ቦታ ሆኖ ቁጭ ብሎ የሚሰማ ሚካኤልን እየላከ እንዲያያረገ እንደሚያደርግ የሚመስለ ሰዎች አሉ። እግዚአብሔር እንደዛ አይሰራም። በነገራችን እግዚአብሔር ሁሉ ከኛ ጋር ነው የሚሰራ። የሆነ ቦታ ተቀምጦ ያላለ እግዚአብሔር እንደተገኙ ለሚያምኑ ሰዎች እግዚአብሔር እንዲያውም ቅዱስ ባስልዮስ ይመስለኛል እግዚአብሔርን የሚፈልጉ ሰዎች ሌላ ቦታ አይፈልጉት ይላል። የሚፈልጉት ሰውነታቸው ውስጥ ነው። የት ነው የሚፈልጉት? ለምንድን ነው ከሰውነታቸው ውስጥ የሚፈልጉት? እኔ በደጅ መጥቼ ምን አደርጋለሁ? አስታውሱ፣ ምን አደርጋለሁ? አንኳኳለሁ አይደለም ያለ። ከዛ የሚከፍትልኝ ቢኖር ምን አደርጋለሁ? እገባለሁ። ከእሱ ጋር ምን አደርጋለሁ? እራት እበላለሁ። እኔ ከእሱ ጋር ሆናለሁ፣ እሱ ከማን ጋር ይሆናል? ስለዚህ የእግዚአብሔር ሰዎች እግዚአብሔር የሚፈልጉት የት ነው? ራሳቸው ውስጥ ነው። ሌላ ቦታ ሰማይ እንደዚህ አይደለም። እግዚአብሔር ጣዖት አይደለም። የሆነ ቦታ ቁጭ ያላለ እግዚአብሔር ስለ ክብሩ ስለ ገናንነቱ በሰማይ ልዕልናውን እንናገራለን። እግዚአብሔር ከኛ ጋር እንዲያውም አሁን ከስጋዊ በኋላ አማኑኤል ተብሎ እግዚአብሔር ከማን ጋር ነው የተባለው? ከማን ጋር ነው? ከኛ ጋር ነው አይደል? እና ይህን ሀሳብ ነው ከማስተካከል መጀመር። እግዚአብሔር የሆነ ቦታ ያለ በሆነ ጩኸት ብዛት የሚሰማናል። በእምነት ኃይል ነው እግዚአብሔር ከኛ ጋር ነው። እግዚአብሔር ሩቅ አይደለም። እንደዛ እናስበው፣ እንደ ጣዖት አናርቀው። በህይወት እግዚአብሔር ቅርብ ነው። እግዚአብሔር ከኛ ጋር ነው። ተጠምቀናል፣ በስሙ ተጠርተናል። እግዚአብሔር ካመን እኛ ጋር ከዓይናችን ከውስጥ ብልቶቻችን በላይ እኛ ውስጥ ነው። እግዚአብሔር ካላመን ደግሞ ምንም ያህል ብናጋጥጥ እግዚአብሔር ነው። ኤልያስ እንዳለው ጩት እናንተ አምላክ እንቅልፍ አልሞ ተኝቶ ይሆናል አይደለም ያለ እንቆሮ ነው ቶሎ አይሰማም። ጩት በጩት ብዛት አለ። እግዚአብሔር በእምነት ኃይል ውስጥ ነው ያለው። እና እንዴት ነው ከእግዚአብሔር ጋር የምንሰራ ካልን የመጀመሪያ ሰውነታችን ለማን ማደሪያ በማድረግ መልሱ። ለማን ማደሪያ ማለት መልሱ ይሄ ነው። በነገራችን እግዚአብሔር ሳያድርብን ብንደክም ትቶናል። ከእግዚአብሔር ጋር የምንሰራ እግዚአብሔር ከማን ጋር ሲሆን? ከእኛ ጋር ሲሆን። እግዚአብሔር ከእኛ ጋር ሳይሆን በውል ስምምነት ከእግዚአብሔር ጋር ውል ስምምነት አድርገን ይሄን ህንፃ እንጽልሃለሁ፣ ይህን ተቋም አቋቁምልሃለሁ። እግዚአብሔር እዚያ ድርጅት ፈላጊ ያለ የእግዚአብሔርን ስራ ለመስራት የምንታደለው እኛ ከእግዚአብሔር ጋር። ለዚህ ያለው ቅዱስ ጳውሎስ እንዴ ገላትያ መልእክቱ ምዕራፍ 2 ላይ ያለው ምንድን ነው የሚለው ቅዱስ ጳውሎስ? አሁን እኔ ለራሴ አልኖርም ማለት ቅዱስ ጳውሎስ። ለማን አልኖርም ማለት? ለራሴ። በእኔ የሚኖረው ማለት ነው እግዚአብሔር ነው። ምክንያቱም ክርስቶስ በሱ ውስጥ ነው ያለው። ከዚያ በኋላ የቅዱስ ጳውሎስ እያንዳንዱ አቅጣጫ
ከእግዚአብሔር ጋር ራሱን ትቷል። እና ቅዱስ ጳውሎስ ራሳችን ላንተው እንችላለን። ግን ደግሞ በዚህ ዓለም እንዳለን አንድ አባት ምን ይላል? ለፍጹማንና በዚህ ዓለም ለሚኖሩ ሰዎች እኮ የሚሆኑ ትእዛዛትን ሰጥቷል ይላል። አንድ ቅዱስ አባት ረስቸዋለሁ ስሙን እንጂ ብነግራችሁ ደስ ይለኝ ነበረ። እና ይህን ሲላል ለፍጹማን ምን አላለ ይላል? ያለህን ሁሉ ሽጠህ ምን አድርገህ መልሶ ይል ያለህን ሁሉ ሽጠህ ምን አድርገህ ፍጹም ልትሆን ብትሆን ያለህን ሁሉ ሽጠህ ተከተለኝ። ለእኛ ለሰባ ዓለምስ ወንድም ከአንተ ሊበደር ሲሆን ምን አታድርገው? አትከልክለው። ለእኛ ብድር ናት፣ ቢያንስ ብድር አትከልክል። እሺ ሽጠህ አትከተል፣ ሁሉን አትተው፣ ከዓለም አትውጣ አይደለም እንዴ? ቢያንስ ግን ለባልንጀራ እያለ የለኝም አትበል። በወለድም በብድር በዚህ በወለድም አታበድረው። ሲኖር አቅም አለው ለእኛ የተሰጠው። ስለዚህ ክርስቲያኖች ሰምቱ እንደ ፍጹማኑ ዓለምን ትተህ ስላልመነኮስ እግዚአብሔር ከኛ ጋር አይደለም ልንላችን። እግዚአብሔር ከኛ ጋር ሆነች በዚህ ዓለም ለእኛ የሚሆኑ የተሰጡ ትእዛዛት። ስለዚህ የእግዚአብሔርን ስራ ከእግዚአብሔር ጋር ሆነን ለመስራት እኛ መጀመሪያ የእግዚአብሔር ማደሪያዎች መሆን መቻል አለን። የእግዚአብሔር ማደሪያ ስንሆን ምንድን ነው? ቁጣ ከኛ ይጠፋል። እልህ፣ ቅንነት፣ ቅናት፣ ማበናት፣ ማፎካከር፣ መውረድ፣ ይህ የስጋ የሆነ በሙሉ ይወገዳል። እግዚአብሔር የሚቅምቅም አድርጎ ያጥታል ክርስቲያን እና ይሄ እልህ፣ ቅናቱ፣ ክርክሩ እንገራችሁ እርስ በርስ ብቻ አይደለም ከሌሎች ሃይማኖቶች ጋር ከሌሎች ተቋማት ጋር እነሱ እንደዚህ ነው የሚያለ አትቅሙ። በዚህ ምንም የሚያስቀና ነገር የለም። የሚያስቀናው የእግዚአብሔር ጸጋ ብቻ ነው። ይቀራል የሚያድነው የእግዚአብሔር ጸጋ። የሀብቱ እንደዚህ ሆነ፣ ሰው እንደዚህ ሆነ። ጣዖታት የነበራቸውን ቤተ መቅደስ ያሉ በዚህ ዓለም አልነበረ። ግን ሰዎች ከእግዚአብሔር ጋር ሲሰሩ እነ ቴዎፍሎስ ምንድን ነው ያደረጉ? የአይሁድን ምኩራብ ብቻ እኮ አይደለም፣ የአይሁድን ምኩራብ ብቻ አይደለም፣ የጣዖታትን ቤተ መቅደስ የክርስቶስ ቤተ መቅደስ እኮ አደረጉት። ዙሃን የሚባል ጣዖት በእስክንድርያ ይመለክበት የነበረው ቦታ እኮ ነው። የቅዱስ ሚካኤል ቤተክርስቲያን ነው። ተቃላ ህዳር ሚካኤል አሁን እናቀረብ እኮ ለዚያ ከእግዚአብሔር ጋር ሲሆን እንዲህ ነው። እሺ ብፁዕ አባታችን እንቀበልና እግዚአብሔር ያክብርልን። ከቃሉ ጋር ናቸው ያስተውሉ ክርስቲያኖች። እኛ ራሳችንን ለእግዚአብሔር ከሰጠን በኋላ በእኛ ያለውን አገልግሎት የሚፈጽመው እግዚአብሔር ነው። እግዚአብሔር ነው እና የመጀመሪያው ከእግዚአብሔር ጋር ከእርሱ ጋር አብረው ለመስራት ራስን አሳልፎ መስጠት ነው። በአቅማችን በዚህ ዓለም እየኖረ ሰው እነዚህ ፍላጎቶቹ፣ ቅናቶቹ፣ ከሌሎቹ ጋር ውድድሮቹ፣ ስጋዊ ነገሮቹ ማቆም አለብን። እግዚአብሔር እንደዚህ አያስደስቱ። እኛን ለእግዚአብሔር ለማሳደር ከደከምን ግን እግዚአብሔር ከኛ ካደረ ሁለት ሶስት ሰው ይበቃዋል። እግዚአብሔር መቶም ሰው አይደለም የሚያስፈልገው። እውነት ለመናገር ስራ ሲሰራ እግዚአብሔር ከዚያ በኋላ ያውቅበታል። ቅድም እንዳልኳችሁ ዙሃን የነበረበትን አንድ በጣም በሀብቱ ብዛት ብዙዎቹ ለምሳሌ የሚያስክድ አንድ ፈለስኪኖስ የሚባል በስንክሳር ላይ ስሙ የተጻፈ የአይሁድ ባለጸጋ ነበረ እና ክርስቲያኖችን ያስክድ ነበረ እና ይሄ የአይሁድ ባለጸጋ አንድ ሁለት ክርስቲያኖች በድህነታቸው እየተማረሩ አንደኛው ምን ይላል? ሃይማኖታችን ቢሆን ትክክል ነው፣ እኛ ለምን ድሃዎች ለምን ሌሎች በለጸጉ እንዲህ እንላለን አለን ሚል ሰው አለ አይደል? ነገሌ በሀብት እንደዚህ ሆኑ አትጨምሩ። በዚህ ቦታ መስራት ነው። ሀብት ከፈለግ መስራት ነው። ጠንክሮ መስራት እና ይሄ አንደኛው ግን አይ ግድ የለህም ሃይማኖት ለሀብት አይደለም። ስናስተውል እኮ ከነቢያት ሀብታም አልነበረም። እመቤታችንም ሀብት አልነበራትም። ከሐዋርያትም ሀብት የነበረው የለም። ግድ የለም ሃይማኖት ለሀብት አይደለም። አይሁዶቹ ሀብታሞች ናቸው።
አሁንም አይሁድ ባለና ሀብታሞች ናቸው አይደለም። ሀብታቸው ግን አምልኮታቸው ትክክል በሆኑ ማስረጃ ሊሆን ይችላል እና ተምሩም ያ ከዛ ወደዛ ባለጸጋ ሄዶ በቃ እኔን ከአንተ ጋር አሰራኝ የሃይማኖቴን እክዳለሁ የክርስቶስን ትክደዋለህ? አዎ ክደዋለሁ። ሄዶ ለምኩራቡ አለቃ ነገረው። ሊክድ ነው አለ። እንግዲያውም አምጣውና እዚህ ቤተ ምኩራባችን የክርስቶስን ስለ ስቅለቱን ሰቅለን ተፋበት እንለዋለን። መካዱን ትክክለኛ ለማረጋገጥ ይሄን ከተፋበት እውነትም ክዷል ማለት ካልሆነ ሊያታለል ይችላል እና እንደዚህ ያደርጋሉ። ግን በዚያች ከተማ እግዚአብሔር የሚፈሩ ብዙ ሰዎች ነበሩ። ይሄ ቴዎፍሎስ ፓትርያርክ በነበረበት ዘመን ነው። ሄደ ሰውየው የክርስቶስ ስቅለቱ ስዕል እንደዚህ ተሰቀለ፣ ተፋበት ተባለ። ተፋበት በኋላ እንዲያውም ጦር አምጥተው የዛ ጊዜ ለንጊኖስ እንደወጋው አለ ጎኑ ላይ ውጋው። ልክ ስዕሉን ሲወጋው ከክርስቶስ ስዕል ከመስቀሉ ከስቅለቱ ስዕል ላይ ዕለተ ዓርብ ላይ እንደሆነው ትኩስ ደም ዥቅ ብሎ አይሁድ ምኩራብ ላይ ፈሰሰ። ደነገጡ። ከዚያ በኋላ ቴዎፍሎስን አስጠሩ። ታሪኩን ባጭሩ ለመጨረስ ነው። ከዚያ በኋላ ምን አደረጉ? በክርስቶስ አመኑ። ምኩራቧ እንዳለ ክርስቲያኖች ሆኑና ቴዎፍሎስ ደሙ ያረፈበትን መሬቷን በሙሉ አፈሯ አንድ ሳይቀር ልቅም አድርጎ አስወሰደ። የክርስቶስ ደም ነው አስወሰዳት። ያችን ምኩራብ ተለውጣ ቤተ መቅደስ ሆነች። ክርስቶስ ይሰራ እንደዚህ ነው። ክርስቲያኖች እኛ ከልብ የምንሰራ ከሆነ ይህ ሰዎች ሀብት ይኑር ምኩራብ ይኑር ይገለብጠዋል። እግዚአብሔር ነገራቸው። እንደ ዙሃን ይገለብጠዋል። እንደዚህ አይነት ምኩራብ ይገለብጠዋል። ከክርስቶስ ጋር የምንሰራ ከሆነ ይሆን ለክርስቶስ የሚሰራ ከሆነ ግን በብልሃት በጥበብ በርቀት እግዚአብሔር ቤት በተንኮል አይሰራም። እንገራቸው ያለ ተንኮልም በርቃቄ በብልጠት አይሰራም። የእግዚአብሔር ቤት የሚሰራው የእግዚአብሔር አገልግሎት የሚሰራው ሰዎች የእግዚአብሔር ስለሆኑ ብቻ። እግዚአብሔር ራሳችን ለመስጠት ያውቃል። ለእግዚአብሔር ከሆነ በኋላ ግን ማንኛውም ነገራችን ጠቃሚ ናት። የድሃይቱ መበለት አነሳችን ታስታውሷታላችሁ። ጌታ ምንድን ነው ያላት? ከሁሉ የሚበልጠው ምን አደረገች? ከዚያ በኋላ እንደ ድሃይቱ መበለት ነፍሳችን እንሰጣለን። አጵሎስ በጣም የኦሪት የትርጓሜ ሊቅ ነበረ። ተመለሰና በሐዲስ ያድስ ጀመረ። ጳውሎስ ይሰብካል፣ ያሳምናል። አጵሎስ ይህና ቁጭ ብሎ እውቀት ያስጨብጣል፣ ያንሳቸዋል፣ ይገነባቸዋል። አለቀ። እኔ ተክላለሁ። አሁን አጵሎስ ያጠጣላል። ጳውሎስ የክርስቶስ ከሆነ በኋላ ሁሉ ነገር ጠቃሚ ነው። የክርስቶስ ከሆነ በፊት የአጵሎስ ትርጓሜ ጠቃሚ አይደለም። ነገራቸው አፍራሽ ነው። የጳውሎስ ትርጓሜ አፍራሽ ነው። የጳውሎስ ቅናት ገዳይ ነው፣ አሳዳጅ ነው። ክርስቶስ ከሆነ በኋላ ጠቃሚ ነው። እየገደለ አይደለም፣ እየሞተ ነው። እያሳደደ አይደለም፣ እየተሳደደ ነው። እየጠላ አይደለም፣ እየወደደ ነው። እየበላ እየጠገበ እየተጠቀመ እየተራበ እየጦመ እየተሰደደ እሱ እንዳለ ወርቅም እየተሰበረ የክርስቶስ ከሆነ በኋላ በመጽሐፈ ነገሥት እንዳለችው ሴት ቤት በመስራት እናገለግላለን። የክርስቶስ ከሆነ በኋላ ለእግዚአብሔር ካደርን በኋላ እንደ ፌቤን ደብዳቤ ይዘን በመሯሯጥ እናገለግላለን። እንደ ሰራቱ ዲያቆናት ማዕድ በማገልገል የእግዚአብሔር ቤተክርስቲያን እናሰፋታለን። የእግዚአብሔር ከሆነ በኋላ ማዕድ መቁረስ ራሱ ትልቃቀል። ያኔ ከእግዚአብሔር ጋር አብረን እንሰራለን። ያኔ ቅዱስ ጳውሎስ እንዳለው በአንደኛ ቆሮንቶስ መልእክቱ ምዕራፍ 12 ላይ እንዳለ ያኔ ከአካላት ያልከበሩ የሚመስሉን እጅግ የምናከብራቸው አሉ እንዳለው ያልከበረ የሚመስሉን እጅግ የከበረ አገልግሎት እንሰጣለን። የማይጠቅም የሚመስል የሚጠቅም አገልግሎት እንሰጣለን። የማያድን የሚናቅ ነገር ስናየው በሰዎች አይን ስታይ በስም እንኳን የማይጠራ በማዳን በመጥቀም ግን እጅግ በጣም ጠቃሚ ነው። ከእርሱ ጋር አብረን የምንሰራ ነንና በደቡብ ኦሞ በየትኛውም ቦታ ከእርሱ ጋር ለመስራት ያልቃል። ዛሬ አሁን የጉባኤው አዘጋጆች በጣም ሰፊ ወንበር አዘጋጅተው ሰው የሚጠብቁትን ያህል አልመጣላቸው አይደለም። እና ቢመጣ ምን ብለው ያስቡ ነበር? ሰራናት እንላለን አለ። እርካታው ከፍተኛ ነው። በነገራችን እንደዚህ እናስብ ከሆነ የእግዚአብሔር ስራ ይሰራል። የእግዚአብሔር ስራ የምትሰራው እግዚአብሔር በፈቀዳት ሕሊና ብቻ ነው። ልክ ነው። የታሰበው ገንዘብ ላይ ይገኝ ይችላል። የታሰበው የእግዚአብሔር ስራ ሲሆን ግን በጣም የተለየ ነው። ሩሲያ ሄደን ስንጎበኝ የመጨረሻ ቃል ናት። የእግዚአብሔር ስራ የሚሰሩ ሰዎች አንድ አባታችን አይተውት ግን አይሆን አላውቅም። አንድ ኦፕቲና የሚባል ገዳም አለ አላስሪ እና እዛ ግቢዎቹ ውስጥ በነገራችን ላይ ያገዳም ብዙ የዚህን ሀገር የሩሲያ ጠበብት በጣም ትልልቅ የስነ ጽሑፍ ሰዎች ሌሎች ሁሉ
የመለሰ ያጽናና በጣም ትልቅ ገዳም እና ብዙ ግንባታዎች አሉት እና የጎበኘን ጠየቅናቸው። እንዴት ይህ ሁሉ ልትሰሩ ቻላችሁ? እንዴት እንደሰራችሁ እሱ ንገሩን አላቸው። እና ይህን ብዙዎቹ ስራ ሲሰሩ የስራው ኃላፊ አንድ አባት ነበረ አሉን እና በእነዚህ ሁሉ ስራዎች አንድም ቀን ገንዘብ ተርፎ ሰርተን አናውቅም አሉ። እየሰማችሁ ነው አይደል? ገንዘብ ተርፎ ሰርተን አናውቅም። እንዲያውም አንዳንድ ጊዜ በቀን ከሚሰራው ትንሽ አድሮ ለነገ የሚሆን ገንዘብ ይመጣል እና የዛ ጊዜ የስራው ኃላፊ ያንን ገንዘብ ይወስድና በአካባቢው ላይ ያሉት ድሆች መጽቶት ይመጣል እና መነኮሳቱ ነገ እኮ ስራ አለ ሲሉት አንተ የእግዚአብሔርን ስራ ምሰራለት ይላል እና ቅጽል ስሙ ሲነግሩን እሱ ፐርሲኪተር ኦፍ መኒ ገንዘብን የሚያሳድደው በአማርኛ እንዴት ነው? ፐርሲኪተር ኦፍ መኒ። ተመልከቱ። አሁን እኛ ገንዘብን የምናሳደድ ማለት መሰብሰብ ነው አይደል? በእኛ ዘመን ነው አይደል? እሱ ደግሞ ምንድን ነው የሚያደርገው? እንዳያደር ማድረግ። የእግዚአብሔርን ስራ ይሰራ ተርፎ እንዳያደር እና በፍጹም አንድ ቀን አሳድሮ ያውቁማል። የሁሉ ፕሮጀክት ሲሰራ አንድም ቀን ለአንድም ቀን ትርፍ ገንዘብ እዚህ ገዳም አድሮ ያውቁማል። ማታ ውስጥ መነኮሳት ቢለሙት አይሰማም። ለቅጽል ስሙ እስካሁን ፐርሲኪተር ኦፍ መኒ ገንዘብን አሳዶ የሚሰራበት አያድርም። የእግዚአብሔርን ስራ እግዚአብሔር ይሰራ። እንደዚህ ልቡናችን መሆን ያለበት። እግዚአብሔር የራሱን ገንዘብ ያምጣል። እነዚህ ኮሚቴዎቹ ሌሎቻችሁ እንደዚህ እንዳትተው። እንዲህ ያለውን ሀሳብ እግዚአብሔር አፍርሶ ንዶ ይጣልልን። በእውነት የእግዚአብሔር ስራ ቀስ ብላ ነው የምትሰራ፣ ግን አትቆም። በእርግጠኝነት አትቆም። እግዚአብሔር እያሳደረ የራሱ ሰዎች እየለቀመ ያመጣል። አሁን የኛ ችግራችን የኛ እርካታ ነው። የእግዚአብሔር እርካታ የሚመስል ታውቃላችኋል። ሰው ብሎ መዝሙሩ ድምቅ ሲል አቤት ደስ ሲል ማን ነው ደስ ያለው? እኛ ግን እግዚአብሔር ነው ደስ ያለው። የምንለካው በማን ደስታ ነው? የእግዚአብሔር ደስታ በእኛ ደስታ ይለካል? ጥሩ ነው መዘመር እኮ መጥፎ አይደለም። ነገራቸው ግን እንደ እግዚአብሔር ሀሳብ ነው ሆን ያለ እንደኛ ሀሳብ ነው የለበት። እኛ ለእግዚአብሔር ልንሰራለታችን፣ እግዚአብሔር ግን በእኛ ሊሰራ ይችላል። ከእግዚአብሔር ጋር ለመስራት ያብቃል። ይቆየን። ስብሐት ለእግዚአብሔር።